እኔም በጣም እወዳለሁ። ከኔ ግን አይበልጥም። ተው እንጂ እሱን ከጊዜ ሂደት በኋላ ብናይ አይሻልም? የማን እንዳይበልጥ ራሴን ሰጥቻለሁ። እኔ አባት ነኝ። ለአንቺ ሰው ምንም ነገር ይቀራል። ሁሉንም አመሰግናለሁ። የኛ ዘፋኝ በቻልከው በለኝ። በዜማ ይመልሽ። እሺ አንተ ምንም ብትለው ያምራል። የኔ ፍቅር ወይ የኔ አባት የኔ የዋ በጣም ማከብሽ በጣም በጣም እወዳለሁ። እስኪ አይ ላይሆን ይችላል። እማዬ ግን እኮ የሰርጉን ጉዳይ በጣም እችላለሁ። ታውቂያለሽ፣ እኔ ናታንን ካላገባው ውስጥ ማረፍ አይችልም። የኔ ልጅ አንቸኩል። ቆይ አንቺም ለልጅሽ ማርላት ጀምረሻል ማለት ነው። ሮዛን ያስደነገጠውና ይህ ይሆናል ብላ ያላሰበችው ነገር ገጠማት። እሱም ባለፈው ማኪን ከፍቅረኛ ጋር አገናኝሃለሁ ብለሽ ቃል ገብተሽልኛል ያለ ሲነግራትና በተከታታይ ጊዜ ሲያዋያት የነበረው ልጅ ታንቆ ራሱን እንዲያጠፋ ነገረቻት። ግን ከእንግዲህ በኋላ ተጠያቂ እንደሆነችና ወንጀለኛ እንደሆነች የነገረቻት ነው። ከእናቷ ጋርም ቁማ ስታወራ በነበረችበት ጊዜ ሰላምና ናታን አንድ ላይ እንዲሆኑ የልብ የሰጠሻቸው አንቺ ነሽ ብላለች። የሮዛና እንዲሁም የናታን እናት ብትቆጣም ምንም ጸባዋ ፍላጎቷ ባይሆንም እንኳን ናታን ግን ከሰላም የመለየት አንድም ሀሳብ የለውም። የመጣውን ሁሉ እጋፈጣለሁ፣ ከአንቺ የሚለየኝ ነገር ምንም ነገር አይኖርም በማለት በፍቅር ጊዜያቸው እያሳለፉ ነው። ማኪ ግን ብትንጨረጨር፣ ብታብድ፣ ብታፈጥ፣ በማመቅ በመደብደብ የሚቀየር ነገር ያለ መስሏት ሰላም ላይ የቻለችውን ሁሉ ድብደባም እየፈጸመች ነው። ሰላምም ናታንን ያለማጣትና የናታንን ፍቅርን አለመራቅ የቻለችውን ያክል ዋጋ ከፍላለች። ይህም ሁሉ ስቃይና መከራ ግን በራሷን የምታሳልፈውን ሁሉ ለናታን አንድም ቀን ተናግራ አስጨንቀው አታውቅም። ናታን ግን ይወገበዋል። ስቃይ መከራ እንዳለባትና ብትወጣ ስገባ እንደምታሰቃያት ያውቃል። ምን አደረገችች ብሎ ግን መጠየቅ አይፈልግም። ለምን ጉዳት ነውና። ማኪ ግን በጣም ጨካኝና አረመኔ ግድ ብሎ የሰውን ሕይወት ለማጥፋት ቀን ተሌት የምትለፋ እሷ ናት ብዬ ነው የማምነው። ለምን ቢባል ሰው አለፍላጎቱ ነው ወዲህ ማለት አይቻልም እና ብትተው የሚል አማራጭ ነው። ናታ አሁን ላይ የሚወደውና የሚያፈቅረው ሰላም ነው። ሙምኪን ጊዜ ተገልብጦና ወይም ደግሞ የማይሆን ሆኖ ወደ ማኪ ከተመለሰ የዛ ጊዜ ማኪ ራሷን ጠብቃ መኖር ይሻላታል እንጂ ከሰላም ቀምታ ያመጣችው መቼም አይጠቅማትም። ሰላምንም እንዲህ አንቃና ደግሞ በማስፈራራትና በማስጨነቅ የሚሆን ነገር የለም። የሰዋ አጥፍቶ ከመታሰርና ከወንጀለኛ ከመሆን በፊት አስቀድሞ ራስን ማዳን ይበልጣል የሚለው አስተሳሰብ ያለኝ። ለምን ቢባል ሰላም የፈለገችው ነገር ስለሆነ ማኪ ያልፈለገችው ሊቀር አይችልም። ይህንን ደግሞ አለመቀበል የመቀበል የእነሱ ፈንታ ነው። እናትየዋ ግን የኔ ሀሳብ ብቻ ይሆን ብሎ ገግም ማለት አስፈላጊ አልነበረም። ሮዛም ሆነ ናታንም ግን እናታቸውን መክሮ የማስተካከል ፍላጎት እንዳላቸው ያሳያል። እዚህ ሁሉ ጣጣና መከራ እናትየዋ ልጇ የወደድ የላትን ሁሉ ወዳ አብሯ ብትከታተልና ብትጠብቀው ምን ነበር? የግዴታ እኔ ያልኳት ማኪ ሆነች ብሎ ግግም ከማለት ግን ይበልጥ የሚመስለኝ እኔ ልጇ የወደድ የላትን አግብቶ የራሷን ሕይወትና እንዲሁም ደግሞ የልጇን ሕይወት ብታይ ነው የሚሻላት። ማኪም የራሷን የሚወዳትን ፈልጋ ከሮዛ ጋር እንዲህ የሚያናጫትን ነገር ብትሆን ሮዛ ማንም የማይከለክላትና ማንም የማያግዳት የማንም ጉራና እንዲሁም ጩኸት ደንታ አይሰጣትም። ማኪ ግን ጧትና ማታ ተደጃፍ ውጭ እየጠበቀች ትጮኻለች። ሮዛ ግን ተመችቷታል። እባክሽን ራስሽን ወደዛ እያለች ስታልፋት እናያለን።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁና ፈቅዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሁኑ እላለሁኝ። ሮዛ ድራማ ባለፈው ቪዲዮአችን ላይ እንዳየነው ሰላም እና ናታን በአንድ ላይ ወጥተው የራት ግብዣ ተደርጎላቸው ፏ ብትን ብሎ ሮዛም ስቃ ተደስታ እንዲሸኘቻቸውና እንዲሁም ደግሞ ትምህርቷን ወደፊት እንደምትቀጥል አይተናል። ናታን በሄደበት እንዲሁም ደግሞ ሮዛ ትምህርት ብላ በሄደችበት አካባቢ የማኪ ወንድም ክሮቤል የሚባለው እየተከታተለ ሮዛን አፈቅራለሁ የሚል ሀሳብና እንዲሁም ደግሞ ነበረው። ግን ሮዛ ባትቀበለውም እንኳን ራሷን ጠብቃ እንዲትሄድ መሆኑ ግን አስፈላጊ ነው። ሐኪም ወይት ወጣሽ ወይት ገባሽ ናታንን እየታገኘሽው እያለች ጠዋት በማታ በጣም ጭቅጭቅና እንግልት ተብዝታበታለች። በዙ ከቀጠለ ግን የሰላም ህይወት አደጋ ላይ ነው የሚወርቀው። ለምን ቢባል ማኪ እየተከታተለች እያነቀች እየደበደበቻት ስለሆነ በዙ እንዳይቀጥል የራሷ ውሳኔ ወስና በግልጽ ማኪ እንድታውቅ አድርጋ ናታንን የራሷ ማድረጓን መናገር አለባት። የሚቻልም ከሆነ ደግሞ አለ ናታን ተናግራ ናታን በግልጽ ተናግሮ ከዛ በኋላ ፍጻሜዎች ሊሆን ቢቀጥሉ የሚል ተስፋ አለኝ። ሮዛም የማኪ ወንድም ለክፉም ሆነ ለደግም የሚከታተላትን ነገር ግን ጥንቃቄ አድርጋ ብትሄድና ብታውቀው ወይም ደግሞ ከሱ ብትርቅ አብራ የሚካሄድበት ነገር ከወንድሟ ጋር ቢሆን የሚል ሀሳብ አለ። ለምን ቢባል ምን እንደምትደረግና ወይም አንድ ቀን ምን አይነት መከራ ስቃይ እንደሚደርስባት አይታወቅም። አሁን ላይ ማኪ እያደረገች ያለችው ነገር የልክና እንዲሁም ደግሞ የተንኮል ስለሆነ ከባድ ችግር ሊገጥማት ስለሚችል ጥንቃቄ ማድረግ አለባት።
ሮዛና ናታን እናታቸውን ቁጭ ብለው አማክረውና እንዲሁም አዋይተው በፈቃደኝነት ከሰላም ጋር የመኖር ፍላጎቱን እንዲፈቅድለት በትዕግስትና በተስፋ ጠብቀው እናታቸውን ቢያማክሩ፣ አሁን ላይ ግን ትንሽ እየገባት ስለሆነ ትረዳቸዋለች የሚል አስተሳሰብ አለኝ። ስለዚህ ሮዛም ሆነ ሰላምም እንዲሁም ደግሞ ናታን በአንድ ላይ ሆነው የተፈጠረው ነገር ከፈጥሮ እናታቸውን የማስረዳት እና የመናገር ኃላፊነት አለባቸው። እናታቸው አንድ ቀን ሁሉ ነገር እውነታው ገብቷት መታ ሁለታቸውን ፈቅዳላችሁ በአንድ ላይ በፍቅር እንዲኖሩ ተመኝታላችሁ እንደምትሄድ በሙሉ ተስፋ ነኝ። ማኪም ይህን ተንኮልና ስራ የትም እንደማያደርሰው ታውቂያ በሰዓት ብትመለስ ጥሩ ነው የሚል አስተሳሰብ አለኝ። የተፋቀረን ሰው ማንም ሊለየው አይችልም ከራሱ ፍቅር አልቆ ካልሆነ በስተቀር። ሮዛ ግን ለወንድሟና እንዲሁም ደግሞ ሰላም ጋር ያላት ክብርና የፍቅር በጣም ልዩነት የሚያስደንቅ ነው። ይገርማል። በሮዛ ትግል በአንድ ላይ እንደሚሆኑ ተስፋ እናደርጋለን። አዲስ ቪዲዮ ደግሞ እንጠብቃለን። እኛም በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ውድ ቤተሰቦችን ስላዳመጣችሁኝ እና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ እያልኩ ልያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።